አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት ምን አይነት ህሊና ቢስ ብትሆን ነው ወገኖቼ እቺ ጋኔና መናፍቅ አሁን አማራ ስልጣን ኖሮት በርግጥ ስልጣኑ የሱ ሆኖ እና ለሌላው አላቃምስ ልክ እነሱ እንደሚያደርጉት አላቃምስ ብሎ እየተጠቀመ ቢሆንና ይሄ አሁን ያለችውን ብላ ቢሆን እውነት በመሰለ ከሷም ትክክል በሆነ ነበር አማራ ከስልጣን ተወግዶ በምዕራባውያንም በአረብም ሴራና ጣልቃ ገብነት ከስልጣን ተወግዶ በመላ ኢትዮጵያ ተጨፍጫፊ በደርግ ዘመን ፊውዳል እየተባለ በየኮድ ስም ተሰጥቶት በፊውዳል ስም እንዲጨፈጨፍ የተደረገ በወያኔ ኢህአዴግ ዘመን እስካሁን ድረስ ይሄው የምታዩት ነው በመላ ሀገሪቱ እየተጨፈጨፈ መድረሻ እንዲያጣ የተደረገ ህዝብ ነው እንዴት ሆኖ ነው ሀገሬ እኔ ብቻ ናት ብሎ በማለቱ ምክንያት ይሄ ሁሉ ጦርነት እየተደረገ ያለው በዛ ምክንያት ነው ሊባል የሚችለው ምን ይዞ ለማን ምን ነፈገና ራሱ እንዲያጣ እንዲርቅ እንዲገለል ተደረገ እንጂ በጣም እኮ የሚገርም ነው ስለዚህ ፈጽሞ አግባብነት የሌለው ኢሞራላዊ የሆነ ክስ ነው ወገኖች ህሊና የላትም አይምሮ የላትም እና ነው እንግዲህ እንዲህ ልትል የቻለችው መከራ እየተጨፈጨፈ ባለ በግፍ ደሙ እየፈሰሰ ባረመኔነት የነሱን ግፍ የነሱን ኃጢያት ነው የተጋራችው በዚህ ያነጋገሯ በጣም የሚገርም ነው በጣም ያሳዝናል በእውነት እሷም አሁን ሰው ሆና አጀንዳ ልታቀብለን ለነገሩ ቅጥረኝነቷ የቆየ ነው ወገኖቼ የወያኔ ስንተኛ አመት ነው ሲከበር በረሃ ደደቢት ሄደው ካከበሩለት አብራው ካከበሩለት አርቲስቶች አንዷ እንደነበረች ታስታውሳላችሁ አይደል እሷ እቺ ማናት አስቴር በዳኔን ተባሉ አንዷ ነበረች እና የሆነ ፖለቲካ ሁሉ ሰርታ ነበር በወቅቱ በሰዓቱ ሌሎቹን አርቲስት ተብዬዎች ሁሉ አሳጥታ ነበር በጣም የቅርብ ሰው ናት ለወያኔ ኢህአዴግ እንደዚህ አጀንዳ አቀባይ ሆና እሷም ሰው ሆነ እንግዲህ ይታያችሁ እና አሁንም እንግዲህ በጣም ይገርማል ለመሸንገል ግን ከዚህ ቀደም ኦርቶዶክስ ቤተክርስቲያን ምን ያህል ውለታ እንደዋለች አማራ ለዚች ሀገር ምን ያህል ውለታ እንደዋለ ስትቀባጥር ኖራ ነበር አሁን ደግሞ ያንጥላ ይው በሌለበት ባልዋለበት ያለ ኃጢያቱ ያለ በደሉ እንዲህ አይነት ክስ ታሰማለች ህሊና ቢስነቷ ሌላው የሀገር ባለቤት ነኝ ብሎ የሚለው ክስ ደግሞ እንግዲህ እናንተ ትላላችሁ አማራ ለዚች ሀገር ምን ያህል እንደወጣ እንደወረደ ምን ያህል መስዋዕትነት እንደከፈለ ሺዎች ዓመታት ታሪክ ባለቤት እንድትሆን ያደረገ በመሆኑ ብሎ ባያቅም እናንተ ግን የሀገር ባለቤት የሀገር መስራች ነኝ ይላል የሀገር ባለቤት ነኝ ይላል ትላላችሁ ብሎ ባያቅም እናንተ የምትሉትን ለመቀበል እንገደዳለን አዎ የአማራን ያህል ለዚች ሀገር የወጣ የወረደ የለፋ የደከመ አንድም የለም የአማራን ያህል የሀገር ባለቤትነት ስሜት የሚሰማው ለሀገር ህልውና ተቆርቋሪ ለሀገር ሉዓላዊነት ተቆርቋሪ ለመንግስት ስርዓት ተቆርቋሪ ለህግ የበላይነት ተቆርቋሪ አንድም እንደሌለ ይሄኮ በጣም ቦልድሊ የሚታይ እውነት እኮ ነው የሚዋሽ አይደለም በርግጥ በፖለቲካው እኮ ማየት ትችላላችሁ ሌላው ሁሉ ብሔረሰብ ተገንጣይ ያለው ከኢትዮጵያ መገንጠል ኢትዮጵያን ማፍረስ የሚፈልግ ነው
አማራ ብቻ ነው እንዲህ አይነት ፖለቲካ ንቅናቄ ያላደረገ ሊያደርግም የማይፈልገው። የሀገረ መንግስት አስፈላጊነትን የሚረዳ የሰለጠነ የላቀ ጭንቅላት አስተሳሰብ ኮንሽስነስ ያለው ኢትዮጵያ ውስጥ አማራ ነው፣ ሌላ አይደለም። ሌላው ሁሉም የሚታየው ነው። ጠባብ ጎጠኛ ነው። ሌላው ሁሉ ተገንጣይ፣ አፍራሽ፣ አጥፊ፣ ሀገር አፍራሽ ነው እኮ። ግልጽ እኮ ነው ይሄ። አማራ ላይ ስትመጡ ግን የሀገር አንድነት፣ የሀገር ሉዓላዊነት፣ የሀገር ህልውና የሚያስጨንቀው የሚያሳስበው እንቅልፍ የሚነሳው ህዝብ ነው። ሀገር ከምትፈርስ እኔ ልፍረስ፣ ሀገር ከምትጠፋ እኔ ልጥፋ ብሎ ይሄን ሁሉ ግፍ እየተጋተ ይሄን ሁሉ ግፍ እየተሸከመ ያለ ህዝብ ነው። እንዲህ የሚያስብ ሌላ አንድ ብሔረሰብ ኢትዮጵያ ውስጥ ልጠቅሱልኝ ትችላላችሁ? ስለዚህ ይሄ ቦልድሊ የሚታይ እውነት ነው። ባይልም እርሱ ባይልም እናንተ ግን ብላችሁታልና የሚያስብለው እሴቶች አሉት ሊያስብለው የሚችል። እንግዲህ ለሀገር በመስራቱ እንዲህ ከተባለ ምን እናደርጋለን? ለሀገር በመፍጋቱ ለሀገር በመቆርቆሩ እንዲህ ከተባለ ምን እንላለን እኛ? እንግዲህ እናንተ ያላችሁትን ከመቀበል ውጪ። ነገር ግን መልካም የሚሆነው እንደ አማራ እንሁን ብትሉ ነው። እንደ አማራ ለዚች ሀገር በመቆርቆር በመቆጨት ለዚች ሀገር ህልውና፣ ነፃነት፣ እድገት በማሰብ አማራን እንፎካከር ብትሉ ነበር ጥሩ የሚሆነው እንጂ አማራን ልናክል ስለማንችል፣ አማራን ልንተካከል ስለማንችል አማራን እናጥፋ ነው። ግን እናንተ የያዛችሁት ፖለቲካ ለሀገር በማሰብ ለሀገር በመቆርቆር ለሀገር ህልውና፣ ለመንግስት ስርዓቷ፣ ለሉዓላዊነቷ በመቆጨት በመቆርቆር በመፍጋት በመልፋት በመውጣት በመውረድ አማራን ልናክል አንችልምና አማራን አጥፍተን እፎይ እንበል። ለምን አማራን እንዲቀና ብለን እናያለን ነው እኮ። አሁን ሌላ እኮ አይደለም ወገኖች እንጂ የሚባለው ይሄ አማራ እንዲህ ጨቁኗል እንዲህ አድርጓል ምናምን የሚባለው ሁሉ ሐሰት መሆኑን እነሱ ራሳቸው ተናግረዋል እኮ። ይሄ የኦነግ መስራች ሌንጮ ባች የሚባለው ወጥቶ ምንድነው የተናገረው? እኛ የብሔርተኝነት ትግል ይሄን ይፈልግ ስለነበር ህዝቡን ለትግል ለማነሳሳት ቁጭት ለመፍጠር ሐሰተኛ ትርክት ፈጥረን ያንን መጠቀም ግድ ስለሆነብን አደረግነው እንጂ እውነት ሆኖ አይደለም ብሎ እኮ ኮንፌስ አድርጓል። አሁን እናንተ ያንን ይዛችሁ ትንገታገታላችሁ እንጂ ሐሰት ነው። አማራ እንዲጨቁኖ እንዲወጡ እንዲወርዱ ፍጹም ሐሰት መሆኑን ይሄው ራሳቸው የዚህ የብሔርተኝነት ትግል ጠንሳሾቹ መስራቾቹ አንዱ የሆነው ይሄው ተናግሯል፣ ኮንፌስ አድርጓል። እና መልካም የሚሆነው አማራን በመልካምነት ለዚች ሀገር በመቆርቆር በመውጣት በመውረድ በማሰብ መፎካከሩ ፉክክሩ በመልካምነት ለሀገር በመቆርቆር በመውጣት በመውረድ በመጨነቅ ቢሆን ነው መልካም የሚሆነው። እናንተ ግን ኤቭሪቲንግ የአማራን ሁሉ ነገር በቃ ለዚች ሀገር ያላት መልካም ነገር ሁሉ የአማራ ነውና አማራ ጋር ተካክለን መቆም አንችልም። እንዲህ ሽቅብ ነው የምናየው። ሽቅብ ከምናየው እሱን አጥፍተን በቃ ሽቅብ የምናየው ባይኖር ነው የሚሻለን። ተካክለን ልንቆም አንችልም ከአማራ ጋር የሚል የደንቆሮ ፖለቲካ ይዛችሁ ይሄው ሀገር እያጠፋችሁ ህዝብ እየጨፈጨፋችሁ አላችሁ። ታሪክ ቅርስ እያጠፋችሁ እያወደማችሁ ትገኛላችሁ። እና በጣም ያሳዝናል። ከዚህ ፖለቲካ ካልወጣን በስተቀር እቺ ሀገር እንግዲህ ከመጥፋት በስተቀር ሌላ ምንም እድል የላትም። እግዚአብሔር ይታደጋት። ሌላ ምን ይባላል በእውነቱ?